እንደሱ አይነቱ መንገድ ሊኖር ይችላል ግን ደግሞ ያው የራሳቸውን ህይወት መኖር ይጀምራሉ የራሳቸው ህይወት ላይ ደግሞ ሁሉ ነገር እንደዚሁ አልጋ ባልጋ ሆኖ በልጅነት ይደረግላቸው በነበረው መልኩ ላይ ቀጥል ይችላል ዓለም እንደዛ አይደለም የምታስተናግደው የዛን ጊዜስ እንዴት ባለ ሁኔታ ነገሮችን ይቀበላሉ የሚመጡ ፈተናዎች ወይ ማስቸጋሪ የሚባሉ የህይወት እንቅፋቶችን እንዴት ሊወጡ ይችላሉና ለዛ እንዲዘጋጁ አድርጎ ማሳደግስ ማለት ደግሞ እንዴት ያለው ነው የሚለውን በዚህ የቲክቶክ ዝግጅት ላይ ታነሳልናለች አንዳንዱ ነገር የአኗኗር ዘይቤ መቀየርም ይመስለኛል ማለት በፊት ላይ በነበረው ጊዜ ላይ ሰዎች ሊያጋጥሟቸው የሚችሉ ስጋቶች የነበሩት ማለት በየቀኑ ነው እነዛ ስጋቶች ሊያጋጥሟቸው የሚችሉት ምናልባት ከአውሬ ጋራ መጋፈጥ ሊሆን ይችላል አሁን ላይ ያደጋ የሌለባቸው ሰዎች አሉ ያለባቸው ሰዎች ሊኖሩ ይችላሉ በተለያዩ የዓለማችን አካባቢዎች ግን ብዙ ሰው እንግዲህ እኛንም ያደምጣናል ብለን በመንገምትባቸው አካባቢዎች ላይ የሚኖሩ ሰዎች እንደዛ አይነት አጋጣሚዎች ላይ ኖራቸው ይችላሉ እንደዛ አይነት ስጋቶች ላይ ኖራቸው ይችላሉና እዛ ውስጥ የሚያርጉ ሰዎችና ከተማ ውስጥ እንግዲህ ባንጻራዊነት ብዙ ሰዎች የሚኖሩባቸው ጥሩ የሚባሉ መሰረተ ልማቶች በተሟሉባቸው አካባቢዎች የሚኖሩ ያደጉ ህፃናት ለስጋት ወይም ለአደጋ የሚኖራቸው ግምት ለዛ የሚኖራቸው ዝግጁነት በጣም የተለያየ ነው የሚሆነው አንደኛ በሁለቱም መልኩ ያለው አደጋ በጣም ልዩ ሊሆን ይችላል በያስባለውና አሁን ላይ ወላጆችን እንግዲህ ትንሽ እድሜያቸው ይሄደ ከ60 የሆኑ ልጆቻቸውን አሳድገው እንግዲህ እነሱም የልጅ ያዩ ሰዎች ተጠይቃቸው በጣም ስስናቸው ማለት ቆጣይሉም ጠንከራይሉም ሲሉን ሰማቸዋለን ማለት እነሱ በዛ ጊዜ ልጆች የሚያሳድጉበት መንገድና አሁን ላይ ልጆች የሚያርጉበት መንገድ እንደተለየ ምናልባት ላይገነዘቡ ይችላሉ በያስባለሁ በዛ ጊዜ የነበረው ያለ ማረዳድ ስለ ልጆች ስለ ንቦና ስለ አእምሮ ጤና የምንሰጠው ግምት የልጆች አስተዳደግ ራሱ ይዛኔ ነበርበትና አሁን ያለበት ቀደም ሲል እንዳልከው አሁን ላይ ከመቼም ጊዜ በላይ ልጅ ወልዶ ማሳደግ ከባድ ነው አይደለ በኢኮኖሚም ተጨማሪ ወጪዎችን እናውጣለን በፊት ከነበረው አንፃር አሁን ላይ ለልጆች ማሟላት የሚገባን ነገር በፊት ከነበረው አንፃር የጨመረ ነው ያለውና ከጊዜ ወደ ጊዜ ልጆች ለሚያጋጥሟቸው አደጋዎች ለሚያጋጥሟቸው ስጋቶች ወላጆች እንዴት አይነት መፍትሄዎችን ማበጀት አለባቸው የሚለው ስራ እየሆነባቸው የሚመጣ ይመስለኛል ስለዚህ እንግዲህ በዚህኛው የቲክቶክ ሐሳብ ላይ ደግሞ በተለይ አስቸጋሪ የሚባል የህይወት ሁኔታን መቋቋም በሚያስችል መንገድ ልጆችን ማሳደግ ማለት እንዴት ያለ ነው የሚለውን ሐሳብ ይነሳል እሱን የተናጋሪዋን ሐሳብ እንመለከታለን ከዛ ሌላኛው ጉዳያችን ደግሞ ብራያን ሃንሊ ይባላል የስነ ህይወት ባለሙያ ነው እንግዲህ ይሄ ሰዎች ረዘም ያለ እድሜ መኖር የሚያስችሏቸውን ጉዳዮች በተመለከተ ያው በቅርብ አመታት የተለያዩ ምርምሮች እየተካሄዱ ነው ለዛ ደጋፊ የሚባሉ ንጥረ ነገሮች ተጨማሪ ምግቦች ይዘጋጃሉ ለገበያ ይቀርባሉ አንዳንድ ደግሞ ተጨማሪ ያው የህክምና የጨረር ህክምናን ጨምሮ የተለያዩ አይነት ህክምናዎችም እንዲሁ ይሰጣሉ ያመጋገብ ሁኔታን በተመለከተ ሰዎች በራሳቸው ለዛ እንዲያግዛቸው የሚከተሉትን የአመጋገብ ሁኔታ እንዳለ ሆኖ ለዛ ደግሞ ተብለው በተለየ ሁኔታ ደግሞ የተዘጋጁ ምግቦችን ደግሞ ለገበያ የሚያቀርቡ የስነ ምግብ ባለሙያዎችና አሁን ኢንዱስትሪዎችም ጭምር እየመጡ ነውና ትልቅም ገበያ ሆኗል አሁን ይሄ ኢንዱስትሪ እነዚህ ያሉ ጥረቶች አሉ በተለያየ መንገድና ቀደም ሲል የጠቀስነው ይሄ የስነ ህይወት ባለሙያ ከዘ አትላንቲክ ጋር አንድ ቃለ ምልልስ ነበርውና እዛ ላይ 150 አመት መኖር ፍላጎቱ እንደሆነ ተናግሯልና እዛ ላይ ያነሳቸው እንግዲህ ነጥቦች አንዳንዶቹ ውስጥ በምን አይነት መንገድ ሊታዩ ይችላሉ የሚለውን እናነሳለን ብለን ይዘናል ጊዜ ከበቃን አንድ ደግሞ ተጨማሪ ሐሳብ አለን የግንኙነትን በተመለከተ ግንኙነቱ የግዴታ የፍቅር ግንኙነት ላይሆን ይችላል ግን በአብዛኛው የፍቅር ግንኙነቶች ላይ የሚከሰት ነገር ነው ሀገር ሰላም ነው ብለን ግንኙነቱ ምንም የተለየ ምልክት ሳይኖረው ወይም እኛ እንደዛ አይነት ምልክት እንዳለው ሳናጤን ለተለት በነበረው መልኩ ኑሯችንን እየኖርን ድንገት ወይሱ ተነስቶ ብን ብሎ ይጣፋል ስልክ አይደውልም ቴክስት አያረግም ሲደወልለት አይመልስም የጽሁፍ መልእክት ሲላክለትም እንደዛው ዝም ነው እና
ምንድነው ምክንያቱ? አንድ ቀን 2 ቀን 3 ቀን ይጠበቃል፣ መልስ የለም። በተመሳሳይ ሁኔታ ደግሞ ይሄንን እሷም ደግሞ እንደዚሁ ልታደርግ ትችላለች። እሷ ማለት አሁን የሁለቱን ሳይሆን ሌላ ደግሞ አንዲት ሴት ደግሞ በተመሳሳይ ሌላ ወንድ ላይ ምንም አይነት በቂ ነገር ሳትነግረው ወይም ስለመጋጨታቸው ምንም አይነት እሱ የሚያውቀው ነገር ሳይኖር በቃ ትጠፋለች፣ ስልኳን አትመልስም ወይም ስልኳን ታጠፋለች፣ ቢፈልጋት አያገኛትም፣ በጓደኞቿ በኩል እንዲህ ቢሞክር ምናምን ይሆናል። እና አንዳንድ ግንኙነቶች እንደዚህ ሆነው ሌላው ደግሞ ትደውልለታለህ፣ ስልኩን ያነሳል፣ ግን በቃ ነገሮች ተቀይረዋል፣ አብሮ አይደለም፣ አይገኝም፣ መልስ አይሰጥም ማለት የሆነ በቃ ፍላጎት እንደሌለው የሚያሳዩ ነገሮችን በምልክት ይገልጻል። አብሮ የለም። ለምንድን ነው? ምንም ምክንያት የለም። ምክንያቱን ለማወቅ በጣም ብዙ ጥያቄዎችን ይጠይቃል። ያ ሰው ምን እንደሆነ አያውቅም፣ ጥፋቱን አያውቅም። ሌላኛው ሰው ወይም ሌላኛው ግን ብዙ ጥያቄዎች ጭንቅላታቸው ውስጥ ይመላለሳል እና በወጉ የማይቋጩ ግንኙነቶች ትተውት የሚሄዱት አንደኛው ጉዳይ መቋጫ ፍለጋ የሚለውን ነገር እዛ ሰው ውስጥ አንጠልጥለው ይሄዳሉ። ለምን የሚለውን ጥያቄ መመለስ አይችልም። ብዙ ነገር ያወጣል ያወርዳል። ምን አድርጌ ነው? ከኔ ነው ጥፋቱ? ባለፈው እንዲህ ስላልኩት ነው? እንደዚህ ነው እንደዛ ነው ምናምን ብዙ ጥያቄ። ግን ይሄንን በትክክል መመለስ የሚችለው የሄደው ሰው ወይ የሄደችው ነች እንጂ ያለው ሰው ከግምት ያለፈ ነገር ብዙ አይኖርም። እና እንደዚህ ያሉ ጥያቄዎችን ግን ረጅሙን ወይም ብዙ ጥያቄ በጠየቅንም በተጨነቅንም ቁጥር የጥያቄውን መልስ እናገኘዋለን ወይ? እሺ አግኝተናቸው አንድ ቀን እኔ መለያየታችን ችግር የለውም ግን የተለያየንበትን ምክንያት ብቻ ንገረኝ ወይም ንገሪኝ ብለን ያንን ምክንያት ቢነግሩን ያንን ውስጣችን ያለውን ጥያቄስ በትክክል ይመልስልናል ወይ የሚለውን ሐሳብ እናነሳለን። መቋጫ የሚባለው ወይም ክሎዠር የሚሉትን ጉዳይ በተመለከተ በሱ ላይ እንቆያለን። ጋሪ ማክሌን የሚባል the power of closure የሚል መጽሐፍ ጽፏል። እሱ ያነሳቸው አንዳንድ ነጥቦች ከኛ ዕለት ተዕለት በዚህ ጉዳይ ዙሪያ ከሚገጥመን ሐሳብ ጋር እናገናኘዋለን። ያው በአብዛኛው የፍቅር ግንኙነት ላይ የሚከሰት ሊሆን ይችላል እንጂ በጓደኝነት ውስጥም ይሄ ነገር ሊኖር ይችላል። በስራ ውስጥም ይሄ ነገር ሊሆን ይችላል። ማለት በስራ ላይ አገራማን ነው ብሎ ሰራተኛ ስራ እየሰራ ያው እንደየስራው ሁኔታ የተለያዩ ደንቦች ሊኖሩ ይችላሉ። እነዛ ደንቦች ተፈጻሚነታቸው እንዳለ ሆኖ ግን ያለምንም ምክንያት ሰዎች ወይ ስራ እንዲለቁ ሊጠየቁ ይችላሉ። ያጠፉትን ጥፋት አያውቁም። ያንን ጥያቄ ለመጠየቅ ቢፈልጉም በቂ የሆነ ምላሽ ላይ ያገኙ ይችላሉና በትክክል ያልተቋጨ ነገር ስለሆነ ብዙ ጥያቄ ራሳቸው ውስጥ ይተዋል። በዋናነት የፍቅር ጉዳይ ላይ እንበለው እንጂ ግን ብዙ ሌሎች ተጨማሪ ሁኔታዎች ውስጥ ሊኖር ይችላል። እንግዲህ ከቻለን ዛሬ ብለን እናስባለን። እንግዲህ ወይ ነገር ቢሆን እናረጋለን። ለማንኛውም አድማጮቻችን አብራችሁን እንድትቆዩ በአክብሮት እንጋብዛለን። ሐሳብ አስተያየቶቻችሁን ቀጥታ ልታካፍሉን ትችላላችሁ። የጽሁፍ መልእክቶቻችሁን እንዲሁ እንቀበላለን። በጣም አሪፍ ሐሳቦች እየመጡ ነው። አድማጮቻችን ከልብ እናመሰግናለን። መስፍን ከዚሁ ከአዲስ አበባ አስተያየቱ በጣም እናመሰግናለን። የሌሎች አድማጮችን ደግሞ ሐሳብ ወደ በኋላ ላይ እንመለስበታለን። ቲክቶክ ዝግጅታችን በዚሁ እንለፍ። ስሞን መልካም ካትሪን ሃይት ይሄንን የቲክቶክ ንግግሯን የምትጀምረው አንድ ግራጋቢ በሆነ ተግባር ነው። መድረክ ላይ ትወጣለች። ከዛ በእግሯ ብዙ ቦታዎች እንደሄደች በዛን ቀን ለታዳሚዎች ትነግራቸዋለች። ጎዳናዎችን አቋርጣ ነበር፣ ቤት አልፋ ነበር፣ መታጠቢያ ቤት አልፋለችና ከዛ ጫማዋን ታነሳና በዚህ ጫማ ብዙ ቦታ ሄጄበታለሁ ትላቸዋለች። ከዛ ሲሰሟት አንስታ በምላሷ የረገጠችበትን ጫማዋን ትልሰዋለችና በጣም ታዳሚዎች እዛ የነበሩት ተከታታዮች ስቅጥጥ ሲላቸው ሲሸማቀቁ እንመለከታለን። ከዛ መልሳ እኔ ያደረኩትን ነገር አይታችሁታል ማለት እኔ የቀመስኩትን ነገር ሳትቀምሱ እናንተ ግን በጣም ስቅጥጥ ብላችኋል ማለት ፈርታችኋል እኔ ብላ ንግግሯን ትጀምራለች። እታመማለሁ አልታመምም እንግዲህ ከዚህ በኋላ መመርመር አለብኝ ይሄን ነገር በማድረጌ ግን አንድ ነገር ላይ እርግጠኛ መሆን እችላለሁ ትላለች። ምቾት አልተሰማኝም። ይሄን ነገር ሳደርገው ለእናንተ ምቾት የሚሰጥ ጉዳይ ሆኖ አይደለም፣ ግን ይህ ምቾት አለመስጠት ደፋር ልጆችን ለማሳደግ ይጠቅመናል ብላ ንግግሯ
ለልጆች ምቾት አለመስጠት እንዴት ድፍረትን እንደሚሰጣቸው በሚያሳይ መልኩ ንግግሯን ትቀጥላለች። በስራዬ ልጆች እንዳይመቻቸው ነው ጥረት ማድረገው ትላለች። በቃ ስራዋ በሙሉ ለልጆች ምቾት አለመስጠት ነው። ለዚህ ምክንያቱ በኋላ ላይ በደንብ ምናብራራው ይሆናልና በዚህ ሳምንት ብቻ የሆነ ልጅ መርፌ ይዞ እንዲወጋኝ ሳደርግ ነበር ስትል ታዳሚዎቹ ይገርማቸዋል። ማለት እንደዚህ አይነት ህክምናዎችን ነው የምትሰጠው። ይሄንንም አድርገው ወይም ጨካኝ ስለሆንኩኝ አይደለም፣ ጨካኝ ስለልቦና ባለሙያ ስለሆንኩኝ ሳይሆን የድፍረት አሰልጣኝ ነኝ ብላ ያሰለጠነቻቸውን ከፍርሃታቸው ያላቀቀቻቸው ልጆች ውስጥ አንዱ የሆነውን ሳም ብላ የሰየመችውን ታዳጊ ልጅ ታሪክ ታነሳለች። ሳም ወደሷ ሲመጣ የሶስተኛ ክፍል ተማሪ ነበር። በጣም አይምሮ ብሩህ የሆነ ተማሪ ነበር። ስለ አውሮፕላን፣ ስለ ስፔስ፣ ስለ ብዙ ነገሮች መናገር ይችላል። ግን አንድ ፍርሃት ነበረበት። እሱም ንቦችን ሲያይ በጣም ይፈራል። በዛ ምክንያት ከቤት መውጣቱን ላይ የከበደው ነበር። በተለይ ፀሐያማ በሚሆኑት ጊዜያቶች ውስጥ አበባ ያለበት ቦታ ላይ እንግዲህ ንቦች ይኖራሉ ብሎ በማሰቡ ብቻ ከቤት አይወጣምና ብዙ ጊዜውን ቤት ለማሳለፍ ተገዶ ነበር ብላ ትናገራለች። ወላጆቹ በጣም ብዙ ነገሮች ሞክረዋል። ምንም አያደርጉህም እኮ ብለው ሲነግሩት በምን እርግጠኛ ትሆናላችሁ ምንም እንደማያደርጉኝ ነበር የሚላቸውና በጣም ነበር ንቦችን የሚፈራው ብላ ትናገራለችና ይሄ ነገር ግን ሳም ብቻ ላይ ሳይሆን በጣም ብዙ ወላጆች ላይ ከቅርብ ጊዜ ወዲህ በጣም እየበዛ ያለ ነገር ነው። አንዳንዱ ነገር ቀደም ሲል መጀመሪያ ላይ እንደተጠቀስ ነው ከጊዜ ጋር የመጣም ጉዳይ ሊሆን ይችላል። ብዙ ልጆች ከቤት መውጣት በቀነሱ ቁጥር በተለይ በምዕራቡ በሰለጠኑት ሀገራት ስራቸውን ወይም ደግሞ መዝናኛቸውን ስክሪን ላይ ባደረጉ ቁጥር ከቤት መውጣት በጣም እየከበዳቸው ይመጣልና ያም ከቤት ሲወጡ የሆነ ፍርሃት የሆነ አደጋ እንዲደርስባቸው ሊያስቡ ይችላሉ። ወላጆችም እንግዲህ ልጆቻቸው ውጪ ወጥተው በተጫወቱ ወይም ደግሞ ብቻቸውን የሆነ ቦታ መላክም አሁን ላይ እየፈሩ ስለሆነ አደጋ ይደርስባቸዋል ብሎ ባሰቡ ቁጥር ልጆቹ ምቾት እየሰጧቸው ፈሪ ያደረጓቸው ነው ብላ እንግዲህ ከ2016 እስከ 2019 አሜሪካን ውስጥ በተሰራ ጥናት እንግዲህ ህፃናት ወይና ታዳጊዎች ላይ ያለ ፍርሃት በ30% ጨምሮ እንደነበረ ከዛ በፊት ባለው ጊዜ ታነሳለችና ኮቪድ ከመጣ በኋላ ደግሞ አስቡት በጣም ብዙ አኗኗራችን ተቀይሯል። ለቤት ውስጥ መቀመጥ ብዙ ሰዎች የዛን ጊዜ አብዝተው ነበር። ልጆችን በዛ መልኩ ከዛ በኋላ ያደጉ ነው የመጡትና አሁን ላይ ደግሞ እንዴት እንደሚጨምር አስቡት ብቻ ትላለች። ወላጆች ልጆችን ለማሳደግ የተለያዩ አይነት አማራጮችን ይወስዳሉ። ልጆቻቸውን የሚያሳድጉባቸው የራሳቸው መንገዶች አሏቸው። እነዛ መንገዶች ከባህል ሊቀዳ ይችላል፣ አንዳንዱ ከሃይማኖት ሊቀዳው ይችላል። ሌሎች ሰዎች ደግሞ ከሳይንስ በሳይንስ አማካኝነት እንዲህ ባረግ እንዲህ ቢመገብ እንደዚህ ሰዓት ቢተኛ የሚለውን ነገር አስልተው በዛ መልኩ ሊያሳድጉ ይሞክራሉ። አሁን ላይ ግን በተደጋጋሚ እየተመለከትን ያለነው ነገር ማለት ለልጆች ትልቁን ቦታ መስጠት የሚፈልጉትን ነገር ወላጆች ሙሉ ለሙሉ ያለ ምንም ማቅማማት ያለ ምንም ድርድር ማድረግ ላይ ነው የተሰማሩት ብላ ትናገራለችና በቃ የጠሉት ቦታ ላይ ይሄን ቦታ ጠልተናል ሲሉ በቃ እዛ ቦታ እንዳይሄዱ ነው የሚያደርጉት። እዚህ ቦታ መሄድ አንፈልግም ሲሉ ወላጆቻቸው ያንን ነገር ከመዳፈር ይልቅ በቃ እንዳይሄዱ ብለው እነሱም ከዛ ቦታ ላይ እንዲቀሩ ያደርጋልና ይሄንን እሷ ይሄ የምቾት አስተዳደግ ትለዋለች። በምቾት ልጆችን ማሳደግ ነው ብላ ትናገራለችና ደስተኛ ሊያደርግ ይችላል። ወላጆች ከልጆቻቸው ጋር የሚኖራቸው ቅሬታ ላይኖር ይችላል፣ ላያስቸግሯቸው ላያለቅሱባቸው ይችላል። በቃ እሺ ያሉትን ነገር ሙሉ በማድረጋቸው ግን ጤናማ አያደርግም። ማለት ለቀጣይ ህይወታቸው እነዚህ ልጆች ፈሪ የሆኑ እንዲያርጉ ሊያደርጋቸው ይችላል። እድሜያቸውም ከገፋ በኋላ ለአንዳንድ ነገሮች መብታቸውን ለሚጠይቁ ጉዳዮች ሁላ ድምጽ እንዳያሰሙ ሊያደርጋቸው ይችላል። በዚህ ጊዜ በቃ ፈሪ ሆኖ እንዲያደርጉ ስላደረጋቸው ብላ ትናገራለችና ሌላም ችግር አለበት ይሄ የምቾት አስተዳደግ። አንደኛው ወላጆች ላይ በጣም ብዙ ኃላፊነትን ይጥላል። ማለት ወላጆች ሁሉንም ነገር ወላጆች ማድረግ እንዳለባቸው ሊያስቡ ይችላል። ለልጆቻቸው መንገዳቸውን የሚሄዱበትን ቦታ ሁሉንም ነገር መቆጣጠር የማይችሉበትን ሁኔታዎች ሁሉ መቆጣጠር እንዲችሉ እንዲያስቡ ሊያደርጋቸው ይችላል። ትንሽ ነጻነት አለመስጠታቸው ለልጆቻቸው ሙሉ ምቾት መስጠታቸው ብላ ትናገራለች። ሌላው ደግሞ ሁሌም አደጋና ጥርፊያ ውስጥ እንዳሉ እንዲያስቡ ያደርጋቸዋል። በቃ የሆነ ቦታ ብሄድ ይጎዳብኛል፣ ሰዎች ሊወስዱብኝ ይችላሉ፣ ሊወድቅ ይችላል፣ አደጋ ሊደርስበት ይችላል የሚለው ሐሳብ ነው በተደጋጋሚ እንዲያስቡ የሚያደርጋቸው። ደርሶ ይመጣል የሚለው ነገር በፐርሰንት ስናስቀምጠው ከግማሹ በታች የወረደ ይሆናል በእንደዚህ በምቾት የሚያርጉ ልጆች ላይ። ሶስተኛው ደግሞ
ልናስወግደው የምንችለው ነገር አይደለም። ትልቁ ጉዳይ እሱ ነው ብላ ትናገራለች። ህይወት ሁሌም ከአደጋ የራቀ ጉዳይ አይደለም። እኛ ታዲያ ህይወት ከአደጋ ካራቀ ወላጆች ታዲያ እንዴት ነው ልጆቻቸውን ከአደጋ አርቀው ሊያሳድጉ የሚችሉት? አደጋ በዙሪያችን በአካባቢያችን እንዳለ ማወቅ መቻል አለብን ብላ ትናገራለች። ስለዚህ ከምቾት ይልቅ በራስ መተማመን መምረጥ መቻል አለባቸው ወላጆች። በምቾት ከሚያሳድጓቸው ይልቅ በራስ መተማመናቸው እየጨመረ እንዲመጣ አድርገው ቢያሳድጓቸው ተገቢ ነው የሚለውን ነገር ማወቅ አለባቸው። ይሄ ነገር በራስ መተማመናቸው እየገነቡ ባደጉ ቁጥር ይሄ እችላለሁ፣ ችግርን ቢገጥመኝ እቋቋመዋለሁ የሚለውን ሐሳብ እያዳበሩ እንዲመጡ ያደርጋቸዋል። መጀመሪያ ላይ ሰበራለሁ ነው፣ እዚህ ቦታ ላይ ብሄድ መንገድ ልወድቅ እችላለሁ፣ ልጠፋለሁ ብሎ ነው የሚያስቡት። በእንደዚህ በራስ መተማመን ካሳደግናቸው ግን ልጆቹን አይ በቃ ቦርቅም እነሳለሁኝ ወደ ቤቴ እመጣለሁ የሚለውን ነገር አደጋዎች ቢመጡም ወድቀው ሊያስቀሩ የሚችሉ ጉዳዮች ቢመጡም ያንን አሸንፈው መሄድ እንዳለባቸው እንዲያውቁት ሊያደርግ ይችላል። ያ ደግሞ የሚሆነው የሆነ ጉዳይ ላይ የሆነ ሰዓት ላይ እነዚህ ልጆች መቀጣት ሲችሉ ነው፣ ወይም ደግሞ ትግል ውስጥ መግባት ሲገባቸው ነው። ሁሌ ምቾት ውስጥ ካሉ ያን ነገር እንዴት ለማድረግ ይጠራሉ? የሰው ልጅ ምቾት ከሰጠ ነው በምቾት ውስጥ መቀጠል ነው የሚፈልገው። ማለት ሪስክ መውሰድ አይፈልግም፣ ተጨማሪ ጉዞ ማድረግም ላይፈልግ ይችላል። እና የግድ ወላጆች ልጆቻቸውን በዛ መልኩ ነው ማሰልጣን ያለባቸው፣ ማስተማር ያለባቸው የሚለውን ነገር መታሰብ አለበት ብላ ትናገራለች። የእሷ መርህ ስትገልጸው እንግዲህ A+B እኩል ይሆናል C ነው ትላለች። እሱ ምንድነው? አንዛይቲ ሲደመር ብሬቨሪ እኩል ይሆናል ኮንፊደንስ ነው ብላ ትናገራለች። የመሸበር ሲደመር ብርታት ወይም ድፍረት በራስ መተማመንን ይሰጣል ማለት ነው። እዚህ ጋራ መሸበር ስንል እንግዲህ ብዙ ጊዜ መጥፎ ነው የሚመስለን። ሰዎች በተሸበሩ ቁጥር የሆነ ነገር ማሳካት እንደማይችሉ ወይም ደግሞ ያንን ነገር ሙሉ ለሙሉ ማጥፋት እንዳለባቸው ነው የሚነገራቸው። ግን አይደለም። ማለት ሰዎች መሸበር ማወቃቸው ከአደጋ ራሳቸውን እንዲጠብቁ አድርጓቸዋል። ሚዛኑን ማመዛዘን ላይ ነው እንግዲህ ትልቁ ስራ መሰራት ያለበት። መሸበርን የሚያውቁ ሰዎች ናቸው ድፍረትን የሚያውቁት። ጨለማን የሚያውቁ ሰዎች ናቸው አይደለ ብርሃንን የሚያውቁት። ስለዚህ ለማነጻጸሪያነት ሊጠቀሙበት ይችላሉ። ሁሌም ብርሃን ሁሌም ድፍረት በራስ መተማመንን አይሰጥም። አንዳንድ ጊዜ በራስ መተማመን እንደሚሰጥ በመታሰብ ብቻ አንዳንድ ተገቢ ያልሆኑ ስራዎች ሰዎች ሪስክ ሲወስዱ እንመለከታለን አይደል? በቃ በድፍረት ብቻ የሆነ ነገር ሲያደርጉ እንመለከታለን። ያ ግን ሙሉ ለሙሉ በራስ መተማመን አይደለም። የተወሰነ ፍርሃትና ይሄ መሸበሩ አብሮ መኖር መቻል አለበት። ሰዎች ለወድቅ ይችላሉ ብሎ ባሰቡ ቁጥር ከአደጋ ራሳቸውን መቆጠብ ይችላሉና በዚህ ፎርሙላ ነው እንግዲህ ወላጆችም ልጆቻቸውን ማሳደግ ያለባቸው ብላ ትናገራለች። ለሳም ቀደም ሲል መጀመሪያ ላይ ለጠቀሰችው ንብ ለሚፈራው ልጅ አንድ የነገርኩት ነገር ይሄ ፍርሃት ማለት በትምህርት ቤት ውስጥ እንግዲህ ታዳጊዎች የሚያጋጥማቸው እነዚህ ቡሊ ወይም ደግሞ ጉልቤ የሚባሉ በሰውነትም ከፍ ያሉ የሚያስጨንቋቸው የእድሜ አጋሮቻቸው ሊኖሩ ይችላሉ ትምህርት ቤትና ፍርሃት ማለት ይሄ ጉልቤ ማለት ነው። እምቢ ካላልከው በስተቀር መቼም አያቆምም። ሁሌም አብሮ ይመጣል፣ ሁሌም ሊመታህ ይችላልና የሆነ ሰዓት ላይ እምቢ ማለት አለብህ ብዬ ነገርኩት አለች። ይሄልና ሌሎች የትምህርት ተቋማት የሰሯቸው ጥናቶች እንደሚናገሩት ከሆነ ፍርሃትን ለመቀየር በልጆች ላይ ያለ ፍርሃትን ለመቀየር በዋነኝነት ባለሙያዎች መስራት ያለባቸው የወላጆችን ጸባይ ነው ማስተካከል ያለባቸው። ወላጆች ያንን ፍርሃት የሚረዱበትን መንገድ መቀየር መቻል አለባቸው ብላ ትናገራለች። ይሄንንም የሚያደርጉት ዝም ብሎ አይደለም። ማለት ከቤት ውስጥ ተቀምጦ የሆነ ቦታ ሄደ ደርሰና ወይም ደፋርሁን በማለት ብቻ የሚመጣ ነገር አይደለም። ለምሳሌ ከውሃ ገንዳ ላይ የሚሄዱ ሰዎች ከከፍተኛ ርቀት ላይ ዘለው ዋና ሊዋኙ ይችላሉ አይደለ? ያንን ግን የሚያደርጉት መጀመሪያ የውሃ ገንዳ ላይ የሚወስዳቸው ወላጅ ሲኖር ነው። ማድረግም የሚገባን መጀመሪያ ላይ እዛ ቦታ ላይ የሚያደርሰንን መንገድ መስራት አለብን ብላ ትናገራለችና ሳምን መጀመሪያ ያደረግነው ነገር ከቤት እንዲወጣ ማድረግ ነው። ከወላጆቹ ጋር እንዲወጣ ተደረገ። ከዛ የተወሰኑ ትንሽ በራሪዎች ያሉባቸው በራሪ ነፍሳት ያሉባቸው አካባቢዎችም ላይ ጣፋጭ ሀባብም ሌሎች ፍራፍሬዎችን እየበላ እንዲያልፍ አደረግነው። የዛኔ ደህና ሆነ። ከዛ እንደዚህ ሲሆን የሆነ ነገር በሰሩ ቁጥር ማበረታቻ ካልሰጠናቸው በስተቀር በተለይ ህፃናት ያንን ነገር ለመስራት ላይ በረታቱ ይችላሉና በእያንዳንዷ ነገር ላይ ማበረታታት መቻል አለብን ትላለች። ከዚያ ምስል አሳየ ነው የንቦችን ምስል እየታገለ ተመለከተ። ከዛ ቪዲዮም አየ። መሀል ላይ ያደረገችው ነገር ለእሷ ቢሮ ውስጥ የነበረ የሞተ ንብ
እንዲመለከት አደረገችው። ከዛ በኋላ እስኪ ንካው ብዬ መጨረሻ ላይ እንዲነካው አደረኩት ትላለች። አሁን ላይ ምንም አይፈራም በጣም መጨረሻ ቪዲዮም ላይ ይመጣልና አሁን ትልቅ ልጅ ሆኗል ፍርሃቱን ማስወገድ እንደቻለ ይናገራልና ንቦችን ከዛ በኋላ መፍራት አቆመ ይሄ ልጅ። ይሄ የሆነበት ምክንያት ለዛ ነገር ተጋላጭ ስላደረግነው ነው የሚል ነገር ትናገራለች። እንደዚህ አይነት ልጆችን ባፈራን ቁጥር እንግዲህ በራስ መተማመን ያላቸው ልጆች ማፍራት ከፈለግን በትንሹም እንዲታገሉ ወይም ደግሞ ስትራግል እንዲያደርጉ መፍቀድ መቻል አለብን። ያለበለዛ በራስ መተማመን ዝም ብሎ የሚመጣ ነገር አይደለም። በራስ መተማመን የሚመጣው የሆነ ነገር ሰርተን ባሳካን ቁጥር ነውና ዝም ብለህ አንተ ጎበዝ ነህ አንተ ያንን ነገር ማድረግ ትችላለህ ማለት ብቻ አይደለም። ያን የሆነ ነገር እንዲሰራ ማድረግ ያንን ነገር እንዲያሳካ ማድረግ ወላጆች መቻል አለባቸው ብላ ትናገራለችና ዓለም ላይ ያሉ ችግሮች የሚፈቱትም በእንደዚህ አይነት መልኩ ነው። እንግዲህ በጥያቄ ልጆች ናቸው እነዚህ ልጆች። አሁን ንብ አይቶ አለመሸበሩን ብቻ አትመልከቱ። ነገ ላይ ይሄ ልጅ ድፍረቱን እያመጣ በሄደ ቁጥር ትምህርት ቤት ላይ ጥያቄ ሲጠየቅ እጁን አውጥቶ ሊመልስ ይችላል። በአካባቢው ያለ አንዳንድ የፍትህ መጓደል ሲመጣ በድፍረት ሊናገር ይችላልና ዓለም ላይም ደግሞ ለውጥ ያመጡ ሰዎች እንደዚህ አይነት ሰዎች ናቸው ማለት ደፈር ብለው ጥያቄዎችን መጠየቅ የቻሉ ሰዎች ናቸውና አብረን ከምቾት እንውጣ ብላ ንግግሯን ትቋጫለች። አዎ እኔ እንግዲህ ያው ብዙም ያው ሲነገር ምን ሰማውም የሚመስለው በዚህ በመከላከል አብዛኛውን ነገር ለነሱ በማቅረብ በመጠበቅ ማቅረቡ ላይ ያለው ነገር ችግር የለም። ግን ሁሉም ነገር ተሰርቶ ሲቀርብና አንዳንዱ ነገር ደግሞ በራሳቸው እንደየእድሜያቸው ደረጃ ሊወጡት የሚገባ ነገር ከኃላፊነት ጋር በየደረጃው እየተማሩ ካልመጡ በስተቀረ ያንኑ ነገር ስለሆነ ይዘው የሚያድጉት በመጨረሻ ወይም ራሳቸውን ችለው ወደ ዓለም ሙሉ ለሙሉ በሚወጡበት ጊዜ የሚከልላቸው የሚከላከልላቸው እና የሚያቀርብላቸው ደግሞ አይነት መንገድ ካላገኙ በስተቀረ ከሁኔታው ጋር መጋፈጥ በጣም ከባድ የሚሆንባቸው ይመስላልና ቅድም መግቢያችን ላይ የሮማ ነገስታት አንዱ የነበረውን የማርከስ ኦሬሊየስን ታሪክ ስናነሳ ነበር። የዛኔ በመመራኑ ለምን ያንን ያደርጉ እንደነበረ በጣም ልጅ እያለ ብዙም ልዩነቱን አያውቀውም ነበር። በኋላ ግን ሲነግሩትም ሲገባውም እና በኋላ ላይ ደግሞ እንግዲህ በጣም ከሚመሰገኑ ታላላቅ መሪዎች መካከል አንዱ ነበር። እንደውም የመጨረሻ የሮማ ነገስታት የመጨረሻ ጥሩ የሚባል ዘመን ከነበራቸው ጊዜ ከመጨረሻዎቹ መካከል አንዱ ነበርና ለዛ ያ እንግዲህ አመራርንም ጥበብ የችግሮችንም የመፍታት በአካልም በስነልቦናም ባይምሮም በሁሉም መንገድ እንድትበስል የማድረግ ነገር ነው አይደል? ልክ አሁን የውትድርና ህይወት ውስጥ ለምንድነው በጣም አስቸጋሪ ሆኑ ልምምዶችን እንዲሰሩ የሚጠበቀው? በኋላ አውደ ውጊያዎች ላይ ጦርነት ፍልሚያ ላይ በሚገቡበት ጊዜ ወታደሮች ሊጠብቃቸው የሚችለውን ነገር በተቻለ መጠን አስቀድሞ በማወቅ ለዛ መልስ በመስጠት የመዘጋጀት ልምምድ እኮ ነው የሚሰሩትና ይሄኛውን በተመሳሳይ ሁኔታ እኛ የምንሄድበት የህይወት የምትባለው ጦርነት ላይ የሚጠብቀን የተለያዩ ጉዳዮችን በራሳችን እንዴት በተለይ አስቸጋሪ ሁኔታዎችን እንዴት መወጣት እንችላለን የሚለው ከልጅነት አስተዳደጋችን ጋር እንዴት እንደሚተሳሰር የሚያሳይ ነው። የሰው ደግሞ ይሄ ተፈጥሯዊው አሰራራችን እሱን እኮ የሚያሳይ ይመስላል አይደል? አሁን የሆነ አንድ ተዋሲያን በሚያገኘን ጊዜ ሰውነታችን መጀመሪያ ለዛ ነገር ይሸበራል፣ ይደነግጣል፣ ትንሽ ያመናል። ከዛ ተጨማሪ ህክምና ምናልባት ልንወስድ እንችላለን። በሂደት ውስጥ ግን አብዛኞቹ መልሶ ራሱ ሰውነታችን ሌላ ጊዜ ሲመጡ እነሱን መከላከል የሚያስችለው የተፈጥሮ የመከላከል ብቃቱን እያዳበረ ነው የሚመጣው። በሌላ ጊዜ ያ ተመሳሳይ ነገር ሲመጣ ራሱን በራሱ መመከት ይችላል ማለት ነው። በትንንሽ የምናገኘው የመጀመሪያው ልምምድ በችግሮችን የመፍታት አካላዊ ብቃታችን፣ አእምሮአዊ ብቃታችን፣ ዝግጅታችን በየተለያየ እድሜ ደረጃ ለዛ የሚሆኑ ፈተናዎች ቻሌንጆች አሏቸው ልጆች። ወላጆች ወይም ደግሞ በዛ እድሜ የሚያስተምሯቸው መምህራንም እንዴት ባለው ሁኔታ ይሄንን ያደርጋሉ ነው። አሁን በቅርብ ጊዜ የቻይና የትምህርት አሰጣጥ እንዲሁ በጣም እየተደነቀ ይገኛል። አንዱ ከሚደነቅባቸው በተለይ በዚህ በመጀመሪያ ደረጃና በሁለተኛ ደረጃ ትምህርትም ከዛም ከፍ ባለው እንዳለ ሆኖ እዛ እድሜ ላይ ልጆቹ የሚማሩበት የመንገድ እጅግ በጣም ይገርማል። እዚህ ስካንዲኔቪያን እና ፊንላንድ አካባቢ ያለ ሌላ ራሱን የቻለ ደግሞ የትምህርት አሰጣጡ የሚደነቅበት መንገድ አለው አይደል? ይሄኛው ደግሞ ሌላ ነው። ልጆች ለምሳሌ
ገና 5 ዓመት 6 ዓመት ሆነው የሚሰሯቸው ነገሮች እንዴት ባለ ሁኔታ አይምሮአዊም አካላዊ ብቃታቸውንም በጣም ወደ ላቀ ደረጃ ሊያሳድግ የሚችል ነው። ስታየው ግን አንተ መጀመሪያ ትደነግጣለህ፣ እንዴት ልጆች ይሄንን ሊያደርጉ ይችላሉ? ግን አሁን እኛ የምናያቸው አንዳንዶቹ ቪዲዮዎች ቀደም ብለው በትንሹ እየሰሩት የመጡ ነው አይደል? ዳዴ ማለትን ልክ ለመቆም በሚንገዳገዱበት ሰዓት እጃቸውን ይዘን የተወሰነ እናደርግና እንለቃቸዋለን። የሚወድቁን የሚሰበሩ ይመስለናል፣ ግን የበዛሽ ልምምድ ውስጥ ነው በኋላ ቆመው መራመድን የሚችሉ። እንደሱ አይነት ተከታታይ ቀስ በቀስ ትንሽ ዶሷ እየተመጠነች በሚሰጣቸው ልምምድ በኋላ ላይ ግን በብዙ መንገድ በጣም የተዋጣለት ብቃት ያላቸው ልጆች እንዲሆኑ ይችላሉና እንግዲህ የምናደርገው ነገር ሁሉ በጣም ጥሩ ይሆንና ግን እንዲህ ባለ መንገድ ደግሞ ችግር ቢመጣ በሚጋፈጥ አይነት ሁኔታ አሁን ለዛ ዝግጁ እንዲሆን እያደረግናቸው ነው ወይስ ሁሉንም ነገር እኛ ከልለን በዛ መንገድ ውስጥ ደግሞ እያሳደግናቸው ነው ወይ የሚለውንም እንግዲህ ለመጠየቅ አንድ ምክንያት የሚሆን የቲክቶክ ንግግር ይመስለኛል። አዎ ከበፊት ጊዜ ጀምሮ በስነ ጽሁፎች ላይ በእነዚህ በተረኮች ላይ ያለ ይመስለኛል። በተለይ እንደዚህ በቅንጦት ያደጉ የንጉሳውያን ቤተሰብ ውስጥ ያሉ ልጆች ከሆኑ የሆነ ቦታ ላይ እንግዲህ ወይ በጦርነት ምክንያት ያንዱ ቤተሰብ እንግዲህ ያንዱ ዳይናስቲ ስርወ መንግስት ፈርሶ ተሰዶ ከዛ ሲመጣ እንዴት የተሻለ ንጉስ እንደሆነ እንመለከታለን። ወይም ደግሞ ተከርቶ ወላጆቻቸውም እንግዲህ የተለያየ ቦታ ላይ እንዲኖሩ ወይም ደግሞ የሃይማኖት ቦታዎች ሊሆኑ ይችላሉ። እነዚህ መደበኛ ሰው ይኖርባቸዋል ተብሎ የሚታሰቡ ቦታዎች ላይ ልጆችን በመልቀቃቸው ምክንያት እነዛ ሰዎች የተሻሉ እንዴት አመራር እንደሆኑ የሚያሳዩ በጣም ብዙ ታሪኮች አሉ አይደለ? ፊልሞችም ላይ እንደዚህ አይነት ታሪኮችን እንመለከታለንና አሁንም ላይ የስነ ልቦና ባለሙያዎቹም ያንን እየተናገሩ ያለ ይመስለኛል። ማለት በተቀላቀሉ ቁጥር ከሰዎች ጋር አንድ ላይ በኖሩ ቁጥር ለዛ የሚሆን መፍትሄዎችን ማበጀት ይችላሉ። ለምሳሌ ጨዋታ እንመልከት አይደል? ጨዋታ ሲጫወቱ ልጆች ብዙ ነገር ነው አብሮ ከዛ ጋር አብሮ የሚሰራው። መደራደር ይችላሉ፣ ያንን ነገር እንዴት ማለፍ እንደሚችሉት ሊያውቁ ይችላሉና ሁሌ ማቀላቀሉና የተወሰነ ምቾት አለመስጠቱ ሊጠቅም ይችላል። ከባድ ሊሆን ይችላል ማለት ልጆቻችሁን እንደዚህ አድርጎ ማለት ሳይሆን በተወሰነ ደረጃም ከእውነተኛው ዓለም ጋር የሚገናኙበትን መንገድ ማስተካከል ሀሳቡን ምናልባት ለማብላላት እድል ይሰጣል ነው እንጂ በእያንዳንዱ ወላጅ በእያንዳንዱ ቤት ያለው አስተዳደግ ራሱን የቻለ የተለያየ ደግሞ ውጣ ውረድ አለው። ግን ምናልባት ይሄኛው ደግሞ አይነት መንገድ ያላየነው ከሆነ ለማስታወስ የሚያስችል የባለሙያውን ሀሳብ ነበር ቀደም ሲል ያቀረብነው። አድማጮቻችን እንቀጥላለን፣ የእናንተንም ሀሳቦች እንቀበላለን። መግቢያችን ላይ እንግዲህ ካነሳናቸው ጉዳዮች መካከል አንደኛው ከሰዎች ጋር ባለን የተለያዩ አይነት ወዳጅነቶች ግንኙነት የጓደኝነት ሊሆን ይችላል፣ የፍቅር ግንኙነት ሊሆን ይችላል፣ በስራ ያለ ግንኙነት ሊሆን ይችላል። ግንኙነቶች አብረው ዘልቀው ለረጅም ጊዜ መሄድ እንደሚችሉት ሁሉ ደግሞ ሳይሳኩ ቀርተው የሚቋረጡ ደግሞ ግንኙነቶች ይኖራሉ። አንዳንድ ግንኙነቶች ሲቋረጡ የተቋረጠበትን ምክንያት እናውቀው ይሆናል። ስለዚህ ምንም ያን ያህል የሚያስጨንቀን ነገር ላይኖር ይችላል። ግን ደግሞ አንዳንድ ግንኙነቶች በዛ መንገድ አይደለም የሚቋጩት። ምንም እንዲህ ነው በሚባል መልኩ ሳይጠናቀቁ ለምን እንደሆነም አንደኛው ወገን ያውቃል፣ ያው ጥሎ ሄደው፣ ሌላኛው ወገን ግን ብዙ ጥያቄዎች ጭንቅላት ውስጥ ይቀራሉ። ምን አድርጌ ነው በምን ምክንያት ነው የሚል እና ለዛ ደግሞ የመቋጫ ታሪክ ይፈልጋል። ያንን ሰው ማግኘት ይፈልጋል፣ እንዲነግረው ይፈልጋል። ሴት ከሆነች ወንዱም ሴት ወይም ደግሞ አንዳንዴ በጓደኛሞች መካከል ሊፈጠር የሚችል ታሪክ ነው። አንደኛው ዝም ብሎ ምንም እንዲ ነው ሳይል ድንገት ይጠፋል፣ ወይም ከዚህ በፊት የነበረውን አይነት የጓደኝነት መንገድ አይኖርም። ስልክ መደዋወል ስትደውል አቤት ብለው ሊያናግሩ ይችላሉ። ግን የሆነ አይ በቃ ስለሱ ዋናነሳ ይሻላል ምናምን ይላል። ለምን ብትል መልስ አይሰጡ። በቃ አይ እሱን ተተነው ምናምን በቃ ሌሎች ጉዳዮች ማውራት እንችላለን ምናምን ይለዋል እንደዚህ አንዳንድ ሰዎችና በወጉ የማይቋጩ የሚባሉ ግንኙነቶች ግን ብዙ ጥያቄ ሰዎች ላይ ፈጥረው ያልፋሉና የጋሪ ማክሌን የሚባል የስነ ልቦና ባለሙያ ነው። the power of closure የሚል አንድ መጽሐፍ አለው። እሱ የተወሰኑ በዛ መጽሐፉ መነሻነት ያቀረባቸው ሀሳቦች አሉ። እሱን እንመለከታለን። ከዛ አስቀድመን ግን ጋርዲያን ጋዜጣ ላይ የምትጽፍ ማድሊን አግሌር የምትባል አምደኛ ከዚህ ሀሳብ ጋር በተገናኘ አንድ ጓደኛዬ አማከረችኝ ብላ አንድ ሀሳብ ታጋራለች እና የሆነ ኢሜል ለቀድሞ የፍቅር ጓደኛዋ ትጽፍና
ከዛ ጽሁፉ የሆነ ሳነባው አለች ኢዩስቲ ከመላኬ በፊት አንቺ ሐሳብ እንድትሰጪኝ ነው ብላ ላከችልኝ ትላለች። እዛ ላይ ጽሁፉ በጣም ጥሩ ነው፣ የሆነ ቀልድ አለው፣ ሐሳቧን በቅንነት ነው የምትናገረው፣ በጣም ግልጽ ነች፣ የሆነ የዋህነትም ይታይባታል። እና ነገሮቹ ግን ከቀድሞ ከነበረው የቀድሞ የፍቅር ጓደኛዋ ጋር ኤክስ ከሚባለው ጋር የተጠናቀቀበት መንገድ ጥሩ አልነበረም እና የሆነ ፎይታ እየተሰማት አይደለም፣ አይምሯን እየረበሸው ነውና ለምንድን ነው እንደዛ የሆነው? እና በሷ በኩል ቁጭ ብሎ ለማውራት አሁንም እንደምትፈልግ በጣም የሰላም እጇን እንደዘረጋች የሚያሳይ ኢሜይል ነው የላከችውና በጣም ብዙ ደስ የሚሉ ነገሮችን እዛ ላይ አስፍራለች አለችና ይሄንን ነገር ልልክለት አሰብኩኝና ምን ይመስልሻል ለሐሳብ ጠየቀችኝ አለች። አየሁትና አብዛኛው ነገሩ በቃ መልሰን የፍቅር ግንኙነታችንን ብናስቀጥል የሚል መልእክት ነው በዛኛው ወገኖኝ ሳነበው እንደዛ አይነት ፍላጎት እንዳላት የሚያሳይ ነው ትላለችና አሁን ይሄንን ሐሳብ በዚህ መልክ ማለት ሐሳብን ስትጽፍ እንዲህ አይነት ሐሳቦችን ትሰርዛለህ፣ ትደልዛለህ፣ እንደገና ታስተካክላለህ፣ እንዲህ ብላት አሁን እኮ እንዲህ ብለው ያልተለወጠችም አሁንም እንዲህ ነው ምናምን የሚል ይልባላልኝ በሚል በጣም ናይስ የሆነ በጣም መልካምነትን በሚያሳይ መልኩ ነው እንደገና ሐሳቡን ለማስቀመጥ የምትሞክረው። እሱ ነገር ግን የሚመጣው ዋናው የፈለከው ጥያቄ አሁንም ያ የተቋጨው ግንኙነት እንዲህ ነው በሚል መልኩ ስላልሆነ ለሱ ጥያቄ መልስ ለመፈለግ ያለህን የብዙ ጥያቄዎች ጋጋታ በዚህ መንገድ እንደገና የበለጠ ናይስ በመሆን ቢያንስ እሱን እድል ለማግኘት የምታደርገው ጥረት ነው። እሱ ግን ጭራሽ ምን መልክ ይመስላል ግንኙነቱን እንደገና ለመቀጠል ፍላጎት እንዳለ ሊሆን ይችላል። አንዳንዶች ያ ፍላጎት ኖሯቸው ያንንም ጥያቄ ሊጠይቁ ይችላሉ። ምክንያቱም የቋጨው ሌላኛው ሰው ነው እንጂ አንተ አልቋጨውም። አሁንም እድሉን ሰጥቶ ቢመጣ ልትቀበለው የምትችል አይነት ሊሆን ይችላል በሷ መልኩና እንደሱ አይነትም ታሪክ ያጋጥማቸዋልና ግን ይሄ ነገር ለምንድነው ላሷ ጥያቄ ትጠይቃለች። ለምንድነው ግንኙነትን ከቋጩ በኋላ ሰዎች በወጉ እነሱ ሳይቋጩ ከሄዱ በኋላ የበለጠ ጭራሽ እነሱ ሲሆኑ ያ ጥያቄ ሊመላለስባቸው የሚገባው በአንጻራዊነት የተበደለው የምትለው ሰው ነው። በዚህ ምክንያት ነው ግንኙነቱን ያቋረጥኩት የሚል ምክንያት ሳይነገረው እንኳን ግን እንደገና ደግሞ ብዙ ጥያቄዎችን እንዲያብላላና እንዲጨነቅ የሚተው ሰው በዚህኛው በኩል ያለው ነው ብላ ይሄን ጥያቄ ትጠይቃለች። ለዚህኛው ጥያቄ ነው እንግዲህ ቀደም ሲል ያነሳ ነው ጋሪ ማክሌን እና ሌሎችም የስነ ልቦና ባለሙያዎች ሐሳባቸውን የሚያስቀምጡት በዋናነት 4 ነጥቦች አሉ ይላሉ። ማለት ይሄ ለምንድነው እያለን እዛ ጥያቄ ላይ ሙጭጭ የምንልበት ምክንያት ደካማ ስለሆነን ሳይሆን አእምሯችን በተፈጥሮ ያልተዘጉ ፋይሎች ካሉ ያ ፋይል ካልተዘጋ በስተቀር ረፍት አይሰጠንም። የሆነ ነገር በቃ ዘግቶ ካስቀመጠው በኋላ ነውና እንዳውም አንድ የሚያነሱት አለ በየራሳችሁ ልታስተውሉት ትችላላችሁ ብለው የሚሉት ፊልሞችን ለምሳሌ አይታችኋቸው የጨረሳችኋቸውን ፊልሞች እንብዛም ብዙ ላታስታውሱት ትችላላችሁ። ግማሽ ላይ የቀረ በተለይ ይሄ ልባን ጠልጣይ የሆነ ወይም በጣም ጥሩ ታሪክ ያለውን ፊልም ጀምራችሁ ግማሽ ላይ ካቆማችሁት ብዙ ጊዜ ያንን ፊልም ልትረሱት አትችሉም። እንዳውም አልጨረስኩትም እያላችሁ ታስታውሱታላችሁ። እሱን እናንተ ስለፈለጋችሁ ወይም ስላልፈለጋችሁ ሳይሆን ያልተቋጨን ነገር የሆነ ይዞት ነው የሚቆየው አእምሮአችን ይላሉና 4 ነጥቦችን ያስቀምጣሉ። አንደኛው እነሱ ዘጋርኒክ ኢፌክት የሚሉት አንድ ጽንሰ ሐሳብ አለ ብለው ያስረዳሉ። ይሄ በስነ ልቦና ጥናት ውስጥ የሚታወቅ ነው ይላሉ። ያለው ይሄ አእምሮአችን የተጠናቀቁ ጉዳዮችን ወዲያው የመርሳት ያልተጠናቀቁትን ደግሞ የማስታወስ ባህሪ እሱን የሚገልጹበት መንገድ ነውና የሆነ ያለምንም ግንኙነት ያለ በቂ ምክንያት አንድ ግንኙነት ሲቋረጥ ያ ያልተጠናቀቀ ፋይል አድርጎ ስለሚያስቀምጠው ያልተጠናቀቀ ፋይል ደጋግሞ የሚልክብንን ጥያቄ ስለምናንጸባርቅ ነው ይላሉና ያ ፋይል እስካልተዘጋ ድረስ አእምሮአችን ሁሌም መልስ ፍለጋ ፕሮሰስ ማድረጉን አያቆምም እና ይሄ ደግሞ ያው ለአእምሮአችን ድካምም ዝለትም ይፈጥራል። ያ ጥያቄ በመጣብን ቁጥር ነው ለሱ መልስ ፍለጋ አሁንም እንደውላለን ለሌላም ጓደኛችን ግን እንደዚህ ማድረግን ተገቢ ነው እኮ አልገባኝም እንዲህ ያላለ የሚለውን ሁሌ ለሱ ጥያቄ ፍለጋ ስለምንሄድ ነው
ይላሉ። ይሄ አንደኛው ነው። ሁለተኛው ለምን የሚለው ጥያቄ ደህንነት እንዲሰማን የምንፈልግበት ጉዳይ እሱ ማሳያ ነው ይላሉ። የሆነ ነገር የተከሰተበትን ምክንያት ማወቅ ለወደፊቱ ተመሳሳይ የሚባል አደጋ እንዳይደርስብን ለመከላከል ስለሚረዳን በዛ ምክንያት ለምን ተለየኝ ለምን ተለየችኝ የሚለውን መልስ ካገኘን የሆነ በቃ በሚቀጥለው ግንኙነታችን የሆነ እንደ እፎይታ ወደዛ እንድናልፍ የማለፊያ አይነት መሻገሪያ አድርጎ ይሰጠናል። እሱን እስካላገኘን ድረስ ግን የሆነ ድክመት የሆነ ጉድለት ውስጣችን እንዳለ ደጋግሞ ይነግረናል። ያ ሰው የሆነ በቃ እኔ ጋር ያገኘው የሆነ አንድ ድክመት አለ ወይ ጉድለት አለ እሱን ለማወቅ የመፈለግ ጥያቄ ነው ይላልና ያን ምክንያት ካላወቅን በቃ ስጋት ውስጥ ሁሌ ስለምንወድቅ የዛ የደህንነትን የመፈለግ ፍላጎታችን ማሳያ ነው ይላሉ። በሶስተኛ ደረጃ ይሄ ያው ተፈጥሯዊ ሆኖ ደግሞ የመቆጣጠር ቁጥጥር ፍላጎት ይላሉ። ለምሳሌ በህይወታችን በጣም ትልቅ ለውጥ ሲመጣ ወይም አሁን ፍቅር ጓደኛ ስትለየን ወይም በሴት ኮንሽ ደግሞ ሲለያት ያ የቁጥጥር የምንለው ስሜታችን ይናጋል ማለት በእኛ እጅ ውስጥ እንደሆነ የምናስበው ነገር ስናጣ የሚፈጠርብን የቁጥጥር ማጣት ችግር ይሆናልና ያን መቋጫ የምንፈልግበትም አንዱ ምክንያት ያን የራቀንን በዛ ምክንያት ያጣነውን ቁጥጥር መልሶ እጃችን ላይ ለማስገባት የመፈለግ ጥረታችን ማሳያ ነውና እጄ ያነጋግሯል ይሄንንማ ሳይነግረኝ አሁንም ደውልለታለሁ ኢሜል ጽፋለሁ ስንል የሆነ እንደገና ጉዳዩን መልሰ ለማግኘት የሆነ ተጽዕኖ አሁን መፍጠር እንደምትችል ማሳያ ነውና ተጽዕኖ የመፍጠር ፍላጎቱ ደግሞ ያ መቆጣጠር የምንፈልግበት አንዱ መንገድ ውስጣዊ ፍላጎታችን ማሳያ ነውና ዝም ብለን ብንቀበል ወይም የራሱ ጉዳይ በቃ ወይ ምናምን ብንል ግን አንዳንዶች አይናገሩትም ግን በውስጥ አለ ሌሎች ግን ስለሚናገሩት ከዛ ስሜት ጋር ስለሚታገሉ ነውና ውስጣችን የሚነግረን ነገር የተሸናፊነት ያቅመቢስነት አይነት ነገር ስለሆነ የሚያሳየን ከዛ ውጪ እንደሆነን በተቃራኒው ደግሞ ያንን አቅም እንዳለን ተሸናፊ እንዳልሆነን ደግሞ ለማሳየት መልሰን ያንን እናሳያለን። እዛ ውስጥ ግን የሚጠቀለለው ነገር የመቆጣጠር ፍላጎታችን አንደኛው ማሳያ ስለሆነ ነው ያንን መቋጫ እንዴት ሳይቋጭ ይሄዳል የሚለውን ጥያቄ ደጋግመን ምናነሳበት ብለው ያስቀምጡታል። አራተኛም የሚጠቅሱት የራስን የመውቀስ ስሜት ይላሉ እነሱ ግልጽ መቋጫ ወይም የሞጫ መንገድ ወይም በዚህ መንገድ ነው ግንኙነቱ የተቋጨው የሚለውን ነገር ካላወቀን መልሱን ሰዎች በራሳቸው ውስጥ መፈለግ ይጀምራሉ። ምናልባት እንዲህ አይነት ችግር እኔ ጋር ስላለ ሆኖ የሚል ራስን የማሳነስ ጥርጣሬ ይፈጠራል። እሱ ደግሞ በጣም ራሳችንን እንድንወቅስ ያደርጋልና ለሱ የሆነ ከፎይታ እንዲሰጠን የምንፈልገው እንዲኮ ስላረግሽ ነው ብሎ መልሶ ያሰው መልሶኛን እንዲነግረን እንፈልጋለን። ማለት በቃ እሱ የሆነ ማስተማመኛ ሰጠን ችግሩ እኮ እኛ ጋር ላይሆን ይችላል ግን እንደሱ ቢያንስ ቢለኝ ይሻላል የሚል አይነት በዛ ደረጃም ራሳችንን የመውቀስ ስሜቱ ስለምንገባ የራሳችንን ማንነት ወይም ክብር ለመጠበቅ አንድ ሆነ መልስ ግን ስለምንፈልግ ያንን ፍለጋ ደጋግመን በዛ ምክንያት እንሄዳለንና ያንን ማረጋገጫ ከነሱ ካላገኘን ሁሌም ጥፋተኛው ራሳችን አድርገን እንቆጥራለን። ስለዚህ ከዛ ራሳችንን በጥፋተኝነት ከምንቆጥርበት ስሜት ለመውጣት ወይም ሌላ ምክንያት ፍለጋ ከነሱ ጋር አለ ብለንና ያንን ምክንያት እንዲያሳዩን ያን ምክንያት ከነገሩን ቢያንስ ወይ እኔ ጋር አይደለም የሚለውን ችግር ካሳዩን የራሳችንን ከመውቀሱ ነገር ልንገላገል እንችላለንና በእነዚህ አራት በዋናነት ምክንያቶች እዛ ላይ እንድንገባ ሊያደርገን ይችላል ይላሉ። ከዛ ማክሌን አራት ምክንያቶቹ እነዚህ ናቸው ግን እሱ ምን ይላል መቋጫን የምንፈልገው የሌላውን ሰው ሐሳብ ለመቀየር ወይም በደሉን እንዲያምን ለማስገደድ ወይም ደግሞ እንደጎዳን እኛም ደግሞ ወይ የመጉዳት አይነት የበቀል ፍላጎት ተሰምቶ ሊሆን ይችላልና ብዙ ጊዜ መቋጫ ውስጡም ትንሽም የበቀል ፍላጎት ሊኖረው ይችላል። ግን አንዳንዴ ዝም ብሎ መራቅ የበለጠው መንገድ እሱ ጥሩ ነው ይልና ምክንያቶቹን ያብራራሉና ለዚህ ይሄ በጣም ቀደም ሲል ያልናቸው ግን መቋጫ ፍለጋ የሚመጡብንን ጥያቄዎች ለመገላገል ብሎ እሱ የሚጠቅሳቸው ምክንያቶች አንደኛው ያ ቁጣ ያ ብስጭት ያ ምክንያት ልክ ለሱ እንደምንነግረው ሰው ቀደም ሲል ያቺ ጻፋው እንዳነሳችው የጻፈችው ኢሜል አለ አይደል? እንዳውም እሷ በኋላ ምን ትላለች
ለኢሜይሉን የሷን ኢሜይል ካየሁኝ በኋላ ግን የራሴ ከዚህ በፊት ተጽፈው ያልተላኩ ፎልደሮቼ ላይ እንደዚህ አይነት ኢሜይሎች ሞልተውኛል ትላች ግን ከጻፍኳቸው በኋላ መጨረሻ ላይ መላክ እንደዛ አይነት ቅድም ልክ ለሷ መልሰን ግንኙነቱን እንቀጥል አይነት ስሜት ይፈጥራል ብዬ ስላሰብኩኝ ያላኳቸው ኢሜይሎች ናቸው ትላለችና እሱም ምን ይላል ይሄ ውስጣችን ያለውን የመበሳጨት የብዙ ጥያቄዎች መልስ ፍለጋ ኢሜይል ወይም ደብዳቤ ልንጽፍ እንችላለን ግን የማይላክ አድርገን ግን ስሜታችንን ውስጣችን ያለውን ነገር ሁሉ ግን እንድንተነፍስበት እድል ይሰጠናል መቆጣት ካለብን እንቆጣ ሞቀስ ካለብን እንውቀስ ውስጣችን ያለውን ስሜት ምንም ሳናስቀር ልክ አንድ የስነ ልቦና ባለሙያ ጋር ወይም ደግሞ አንድ ምዕመን ሄዶ መንፈሳዊ አባቱ ጋር ወይንስ አባቱ ጋር እንደሚናዘዘው ሁሉንም ነገር ሳናስቀር መናገር እንችላለን እሱ የሆነ የመተንፈሻ አንድ አማራጭ ሊሰጠን ይችላል የሚል አንደኛውን አማራጭ እሱን ያስቀምጥልናል ከዛ ሌላ ግን የግድ መነጋገር ካለብን ደግሞ በኢሜይል ወይም በቴክስት እናድርግ ከሚለው ይልቅ በአካል መገናኘትን ምርጫችን ብናደርግ ይሻላል ይላል በኢሜይልና በቴክስት የሚደረጉ ነገሮች ሙሉ ሐሳባችንን የማስረዳት አቅማቸው እንደውም ደካማ ነው መንገዱ ካልተዘጋ በስተቀር አንዳንድ ሰዎች አላገኝም ይላሉ ማለት ባበቃ ከዚህ በኋላ እኔና አንቺ መገናኘት አለብን ብዬ ስለማላምን ብትነግሪኝ ነገር በስልክ ንገሪኝ ወይም ጽፊልኝ ካለ ወይ ጻፊልኝ ይላሉ እንደሱ ብሎ ካስገደዱ መቼስ ማጅራት አንቀምናና ታገኛቸውም እንደሱ አይነት ሁኔታ ካልተፈጠረ በስተቀር ኢሜይል ወይም በደብዳቤ መጻፍ ወይም በሰዎች መልእክት ከመላክ ይልቅ በአካል ቁጭ ብሎ ማውራት ሙሉ የእናንተንም ሐሳብ ለማስረዳት እድል ይሰጣችኋል በእነሱ በኩልም የቀረውን በመስመሮች መካከል የቀረችውን እንኳን ለማንበብ ትችላላችሁ ሲነግሯችሁ ሙሉ ምክንያት ባይሰጧችሁ እንኳን ከአካላዊ ገጽታቸው ከምልክት ቋንቋ ከአካላዊ ሲናገሩ አለ አይደለ የፊቱን ሁኔታ አይኑን አሳሳቁን አለ አይደለ እጁን ሲያወራጭ እንዲባሉ ሁኔታዎች ላይ ሰዎች በቃል ከሚነግሩ ሌላ እውነተኛ ውስጣቸው ያለው ሊነግሩ የሚፈልጉትን ነገር ለመረዳትም ተጨማሪ እድል ስለሚሰጠን በአካል ማግኘቱ እድሉ ካለ በዛ መንገድ ነገር ባይን ይገባል እንደሱ ማድረግ ነው ከዛ በኋላ ግን የምትጠብቁት ነገር የማትፈልጉትን ነገር ግን ስለራሳችሁ ልትሰሙ ትችላላችሁ ለዚህ ደግሞ ራስን ማዘጋጀት ያስፈልጋል ይላሉ ስለዚህ ይሄንንም ለመስማት በጣም ዝግጁ መሆን ያስፈልጋል ይላሉና ከሌሎች ሁኔታዎች አንፃር ደግሞ ነገሩን ማየት ያስፈልጋል አንዳንዴ እውነተኛው መቋጫ ውስጣችን እኛ ጋር ነው የሚጀመረው ለምሳሌ እንዲህ ያለውን ታሪክ ድጋሚ የማይሰጡን ሰዎች ጋር እንዲህ አይነት ታሪክ ሊፈጠር ይችላል ለምሳሌ አንደኛው ሰው በህይወት ሊያልፍ ይችላል እንዲህ አይነት ሁኔታዎች ከተፈጠሩ በኋላ ከዛ በኋላ የፈለገ ጥያቄ ቢኖር ያንን ሰው አግኝተን ሊያስረዳን አይችልም አልፏል በዛ ሁኔታ ውስጥ መልስ የምንፈልገው ከራሳችን ጋር በሚኖረን ንግግር ውስጥ ነውና የበለጠ በጣም መጨከን በጣም ራሳችንን መውቀስ እንዲህ ባላደርግ ኖሩ ከሚለው የበለጠ ትንሽ ራይ ለራስ በማሳየትና በእኛ ውስጥ ያሉትን ነገሮች የበለጠ ከቋጨ ነው ወደፊት ለመሄድ እንደውም እሱ የበለጠው አማራጭ ሊሆን ይችላል ይላልና ያንን ጥያቄ በጣም አብዝቶ በመፈለግ ውስጥና መልሱን ደግሞ ከነዛ ሰዎች ስንፈልግ የጠበቅነውን ያህል ላናገኘው እንችላለን እንደውም አግኝተን ከመነጋገር የበለጠ ሳናገኛቸው ግን ለራሳችን ነግረን በመንቋጨው ወይ መቋጫውን ከኛ ውስጥ ፈልገን ስንቋጭ የበለጠ ፎይታ ምናገኝ ሊሆን ይችላል ብዙውን ጊዜ ከሰዎቹ መቋጫ ፈልገን ስንሄድ የነዛ ቀደም ያልተጠናቀቁ ነገሮችን አይምሮአችን ውስጥ የሚፈጥረውን ጥያቄ ለመመለስ ብለን ስለምንደክም እንጂ የምንፈልገውን ፎይታ ግን መልሶ ብዙ ጊዜ እነዛ ሰዎች አይሰጡንም ስለዚህ ከተቋጨ እናንተ ጋር ቋጩት ይላል በርካታ አድማጮቻችን ሐሳቦች መጥተዋል ቀደም መግቢያችን ላይ ያነሳ ነው ከዚህ 150 አመት መኖር ጋር ከተገናኘ ተወሉት አንድ ጊዜ እንግዲህ ማይክል ጃክሰንም እንደዛ ረጅም እድሜ ለመኖር እንደነበረው ፍላጎት እንደነበረው ሲነገር ነበር ብላለች ሊሊ ካስኮም ጋር ሰፈር ነች ሌላ ሳይንቲስት እሺ ለነገሩ አይ ቲንክ 150 አመት ስለሆነ የሚኖረው ነገ እናገኘዋለን ብለን የተማየድም ብለን ከሱ ጋር ነገ እንመለስበታለን ሰዓቱ ይበቃናል መሰለኝም ሊሊ ካስኮም ጋር ሰፈር ለአስተያየቱ በጣም እናመሰግናለን ሌላ አድማጫችን ደግሞ እንግዲህ ከዚህ መቋጫ ፍለጋ በተገናኘ ከግንኙነት ጋር ቀደም ሲል በተነሳው ሐሳብ ዙሪያ
ከ3 አመት በፊት ፍቅረኛዬ ጥሩ ያወራን ጭልጥ ብሎ መጥፋት በወቅቱ በጣም ግራ ተጋባው። ብዙ ጊዜ ያሰብኩት በጊዜ ብዛት ረሳሁት። ከዛማ ቅርብ ቀን ደውሎ አንቺ ጥሩ ሰው ነበርሽ፣ የኔ ነበር ችግሩ፣ ሱስ አሸነፈኝ እንዲህ እያለ ብዙ አወራ። ብቻ ልቤ ተቆለፈ፣ ምንም ልቀበለው አልቻልኩም። ብቻ ስትሄዱ ተናገሩ፣ ሰውን ግራ አታጋቡ ብላለች። በጣም እናመሰግናለን። አቶ ማሩ አለሙ ከወለቴ፣ አብርሃም ግዛው ከሸኖ፣ አዝማቹ ከወለጋ ሰፈር፣ አማኑኤል ከአቦ ማዞሪያ፣ እንዳልክ ከኮሪያ ሰፈር፣ ራይል ካያት፣ ቾምቤ ከቀበና፣ ደግሰው ከጉመር፣ ገነት ከአዲስ አበባ፣ ዋለልኝ አንተነ ከዮሐንስ፣ ስንታየው ታደሰ ከመሃል ዳትሰን ሰፈር፣ ሰለሞን ከፒያሳ፣ ንጋቱ ሙልጌታ ከሙከጦሪ፣ ጆርጅ በጣም እናመሰግናለን። ቢኒያም ከፒያሳ፣ ጌታቸው ደቦች ከጠቅላይ ቢሮ፣ ሮቤል ከመገናኛ፣ ጌታቸው ደመቀ ከአዲስ ከተማ፣ አቶ ዘንጉ ፈረጃ ከሪ በከንቱ፣ ዌስ 5 ከኮልፌ፣ ኢንስፔክተር ታከለ ከኮዬ ፈጬ 1፣ ገብርኤል አካባቢ ውሃ ከጠፋ 15 ቀን አልፎታልና እባካችሁን የሚል መልእክት ለዋና ፍሳሽ መጥቷል። ቤቲ ከገርጂ፣ ሀና ከኳስ ሜዳ በጣም እናመሰግናለን። አድማጮቻችን የዛሬ ዝግጅታችንን እንግዲህ በዚሁ እናበቃለን። እንሰናበታችኋለን። ደህና አምሹልን። ኢትዮጵያ ሀገራችን ለዘላለም ትኑር።